የሰው ልጅ ወደዚህ ምድር የመጣበት የተፈጠረበት ዋነኛ ምክንያት አንድ ምክንያት ትልቁ ምክንያት እሷል ሰው ያንን የመጣበት ምክንያት እስካላስተካከለና ያንን የመጣበትን ዋነኛ ዓላማ ትክክል እስካልሆነ ድረስ በዚህ ምድር ላይ ሌሎችን ነገሮች ለማሳካት በጣም ብዙ ነገር ሊያወጣ ይችላል። ሊደክም ይችላል፣ ሊለፋ ይችላል፣ ብዙ ውጤቶችን ሊይዝ ይችላል፣ ሀብት ሊይዝ ይችላል፣ ክብር ሊይዝ ይችላል፣ ዝና ሊይዝ ይችላል። ግን ወደዚህ ምድር ሲመጣ አንድ ምክንያት አለ። እሱ ምክንያት ካሟላ በኋላ ሌሎችን ነገሮች ክብር ቢኖር፣ ሀብት ቢኖር፣ ዝና ቢኖር፣ ምንም ነገር ቢኖር ጥቅም ይሆናል። አንዱን ነገር ግን ካጎደለ የሰው ልጅ ወደዚህ ምድር የመጣበትን ዋነኛ ምክንያት ስቷል ማለት ነው። ዛሬ በጣም በሚገርማችሁ ሁኔታ ብዙ ሰዎች ወደዚህ ምድር የመጡበትን ዓላማ ፎከስ ሳያደርጉ ትኩረት ሳያደርጉ ለመጡበት ዓላማ ጥያቄ ሳይመልሱ ዋነኛ ዓላማ ላልሆነው ነገር ተከታይ ለሆኑ ነገሮች እዚህ ምድር ላይ ብቻ ለሚያልቁ ነገሮች ይሮጡና በዘመኑ መጨረሻ የሚጸጸቱበት ፍርድ ላይ ሲቆሙ ታያላችሁ። ስለዚህ ሰው በዚህ ምድር ላይ የተፈጠረው ለምንድን ነው? ምን ሊያደርግ ነው ስል ዛሬ አንድ ነገር ነው የምነግራችሁ። ሰው ወደዚህ ምድር የተፈጠረበት የመጣበት ዋነኛ ምክንያት አንድ ትልቅ ምርጫ ሊያደርግ ነው። ይህንን ምርጫ በትክክል እስከመረጠ ጊዜና በትክክለኛ ምርጫ እስካደረገ ድረስ ከዛ በኋላ በህይወቱ የሚያደርጋቸው ነገሮች፣ የሚሰራቸው፣ የሚከውናቸው፣ የሚገነባቸው ነገሮች ለሱ ተጨማሪና ትክክል ይሆናሉ። ዋነኛውን ምርጫ ሳይመርጥ በምድር ላይ ሁሉን ነገር የራሱ ቢያደርግ እንኳን ከንቱ ነው። ኢየሱስ እንደነገረን ሰው ዓለምን ሁሉ አትርፎ ዓለምን ሁሉ የራሱ አድርጎ ተቆጣጥሮ ነፍሱን ቢያጎድል ግን ምን ይጠቅመዋል? አያችሁ፣ አሁን ነፍስን ማጉደል ትልቅ ነገር ነው ማለት ነው። ዓለምን ሁሉ አትርፏል እኮ ይሄ ሰውዬ በሄደውበት መንገድ ዓለምን አትርፏል፣ ዓለምን የራሱ አድርጓል። ነገር ግን ነፍሱ ጎድላለች። ነፍሱ በትክክለኛ ምርጫ መምረጥ የሚገባትን ነገር አልመረጠችም። ስለዚህ ዛሬ ሰው በዚህ ምድር ላይ የተገኘበት ዋነኛ ምክንያት ለመምረጥ ነው የሚለውን የእግዚአብሔርን ሐሳብ አሁን አሳያቸዋለሁ። እግዚአብሔር አዳምና ሔዋንን ፈጠራቸውና ከፈጠራቸው በኋላ ምን ሊያደርጉ እንደፈጠራቸው ተመልከቱ እስቲ። እግዚአብሔር አምላክ በምስራቅ በኤደን ገነት ተከለ፣ የፈጠረውም ሰው ከዚያ አኖረው። እግዚአብሔር አምላክ ለማየት ደስ የሚያሰኘውን ለመብላት መልካም የሆነውን ዛፍ ሁሉ ከምድር አበቀለ። በገነትም መካከል የሕይወትን ዛፍ መልካምና ክፉ የሚያስታውቀውን ዛፍ አበቀለ። ወንዝም ገነትን ያጠጣ ዘንድ በኤደን ይወጣ ነበር ይላል። ቁጥር 16 ላይ ደግሞ እንደዚህ ይላል፣ እግዚአብሔር አምላክ ሰውን እንዲህ ብሎ አዘዘው። ተመልከቱ ምን ብሎ እንዳዘዘው። ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉ ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህ ይለዋል። አሁን ተመልከቱ፣ ሁለት ነገር ነው። እግዚአብሔር አምላክ የፈጠረውን ሰው በኤደን ገነት መልካም በተባለ እጅግ በጣም በሚያምር በምድር ላይ ገነትን ተክሎ እግዚአብሔር በዛ እንዲኖር አደረገው። ወንዝን አበቀለለት። እጅግ በጣም ለማየት ደስ የሚያሰኝ ለመብላት በጣም የሚያስጎመጁ ነገሮች ባለበት ስፍራ እንዲኖር አደረገው። መጨረሻ ላይ ግን ቁጥር 16 ላይ ግን እግዚአብሔር አምላክ በኤደን ገነት ሁለት ዛፎችን አበቀለ። አንዱ መልካምና ክፉ የሚያስታውቅ ዛፍ ሲሆን ሁለተኛው ደግሞ የሕይወት ዛፍ ነው። ከዛ እግዚአብሔር ወረደና መጨረሻ ላይ በገነት መካከል ካለው ሁሉ ብላ፣ ነገር ግን ይላል መልካምና ክፉ ከምታስታውቀው ዛፍ ግን እንዳትበላ፣ ከእርሷ በበላህ ቀን ሞትን ትሞታለህ ይለዋል። በቃ በዚህ ምድር ላይ አዳም የተገኘበት ዋነኛ ምክንያት አስቡ፣ በለመለመ ባማረ እጅግ በጣም በሚያምር ስፍራ እንዲኖር አደረገው። ወንዞችን እንዲመጣለት አደረገው። በጣም የሚያማምሩ ነገሮች እንዲበቅል አደረገው። መጨረሻ ላይ ግን ወደ ምርጫ ነው ያመጣው። ምን አይነት ምርጫ? መልካምና ክፉ ወደምታስታውቀው ሁለቱ ዛፍ ምርጫ አመጣው። ሰው በዚህ ምድር ላይ ያለው ለመምረጥ ነው ምላችሁ። ለዚህ ነው ይህንን ምርጫ በትክክል እስካልመረጠ ጊዜ ድረስ በዚህ ምድር ላይ ብዙ ነገር ለማሳካት ቢኖርም ይህንን ምርጫ እስካላሳካ ድረስ በሕይወቱ ከንቱ ነው የሚሆነው። ከዛ እግዚአብሔር ሁለት ነገር አመጣለት። አንዱ ዛፍ መልካምና ክፉ የሚያስታውቅ ዛፍ ነው። ሁለተኛው ዛፍ ደግሞ የሕይወት ዛፍ ነው። ስለዚህ እግዚአብሔር በገነት ካለው ሁሉ ብላ በኤደን ገነት እንዲኖር አደረገው። እጅግ በጣም በለመለመና በአማረ ስፍራ እንዲኖር አደረገው። ከዛ በኋላ ግን ምርጫ ጋር ነው ያመጣው። መልካምና ክፉ የምታስታውቀው አንድ ዛፍ፣ ሁለተኛዋ ዛፍ ደግሞ የሕይወት ዛፍ። ስለዚህ እግዚአብሔር በገነት ካለው ሁሉ ብላ፣ ነገር ግን መልካምና ክፉ ከምታስታውቀው ዛፍ እንዳትበላ፣ በበላህ ቀን ሞትን ትሞታለህ። ስለዚህ የሰው ልጅ
በጣም ሌክዠር ወደሆነ ህይወት መጥቶ የተትረፈረፈ ህይወት መጥቶ ከፊቱ የቀረበለት ምርጫ ነው። ዛሬ እኔና እናንተ አሁን ድምፄን እየሰማችሁ ያላችሁ በዚህ ምድር ላይ ያላችሁ ሰዎች እዚህ ምድር ላይ የመጣችሁበት ዋነኛ ምክንያት ምርጫ ልትመርጡ ነው። አሁን እንደ አዳምና እንደ ሔዋን የቀረበ ፍሬ አይደለም የምትመርጡት። አሁን አንድ ህይወት አለ፣ ኢየሱስ ክርስቶስ ያመጣልን፣ ዋጋውን የከፈለልን፣ ስለ ኃጢአታችን የሞተልን፣ ስለ በደላችን የተቀጣልን፣ ተግሳጻችን ሁሉ በራሱ ላይ ያደረገ ሁሉ የኛ የሆነውን ቅጣት የተቀጣልንና ህይወት ያቀረበልን፣ የዘላለምን ህይወት በነፃ እንኩ ያለን፣ ጽድቅን በነፃ እንኩ ያለን፣ ቅድስናን በነፃ እንኩ ያለን፣ ልጅነትን እንኩ ያለን አምላክ አለ። ዛሬ ይሄ ምርጫ በየቀኑ ለእናንተ ይቀርባል። ይሄ ምርጫ ኢየሱስ ይወድሃል የሚል ድምፅ ወደ እናንተ እየመጣ ነው። መጽሐፍ ቅዱስን ስታነቡ የእውነት አዳኝ ኢየሱስ ብቻ እንደሆነ እየመሰከረብላችሁ፣ እናንተ ግን ይሄን ምርጫ ለመቀበል እምቢ ስትሉ ታያላችሁ። በዚህ ምድር ላይ ያላችሁት ይሄን ምርጫ ልትመርጡ ነው። ይሄ ምርጫ በዛ ዘመን የህይወት ዛፍ የሆነው ነው፣ ኢየሱስ ነው። አሁን በዚህ ዘመን ምርጫ ልትመርጡ ያላችሁት ኢየሱስን ነው። በዚህ ምድር ላይ ያላችሁት ኢየሱስን ልትመርጡ ነው። ኢየሱስን ስትመርጡ በዚህ ምድር ላይ የመጣችሁበትን የተገኛችሁበትን ትልቁን ዓላማ አሳክታችኋል። ትልቁን ግባችሁን አሳክታችኋል። በዚህ ምድር ላይ የመጣችሁበት የተፈጠራችሁበት የተገኛችሁበትን ምክንያት ትልቁን አሳክታችኋል። ከዛ በኋላ ያሉት የሚጨመሩ ናቸው። ሀብት፣ ክብር፣ ስልጣን፣ እነዚህ ነገሮች የሚጨመሩ ናቸው ከዋናው ምርጫ ቀጥሎ። ዛሬ ግን በጣም በሚያሳዝን ሁኔታ ሰዎች በዚህ ምድር ላይ የተገኙበትን ዋነኛ ምርጫ ከመምረጥ ይልቅ ተጨማሪ የሆኑ ነገሮች ላይ ብቻ ህይወታቸውን እስከሚያሳጣ የሰውን ህይወት ለማሳጣት እስከሚያስችል ድረስ ሲታገሉ ታያላችሁ። ለማትረፍ ሲታገሉ ታያላችሁ። ኢየሱስ ግን ሰው ዓለምን ሁሉ አትርፎ ነፍሱን ቢያጎድል በዚህ ምድር ላይ የተገኘበትን ዋነኛ ምክንያት ቢያጎድል ምን ይጠቅመዋል? ስለዚህ ዛሬ ምናልባት ትልቅ ክብር ሊኖራችሁ ይችላል፣ ስልጣን ሊኖራችሁ ይችላል፣ ትልቅ ሀብት ሊኖራችሁ ይችላል። ግን ዛሬ የምጠይቃችሁ በዚህ ምድር ላይ የተገኛችሁበትን ዋነኛ ምክንያት፣ ዋነኛ ዓላማ፣ ትክክለኛውን ምርጫ ኢየሱስን መርጣችኋል? ጴጥሮስ እኮ እንደዚህ አላችሁ፣ ከፀሐይ በታች እንድንበት ዘንድ የተሰጠ ሌላ ስም የለም። ዮሐንስ እኮ ነግሯቸዋል። ለተቀበሉት ማን? ኢየሱስን ለተቀበሉት በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እግዚአብሔር አንድያ ልጁን ለዓለም አሳልፎ ሰጠ። ለምን? እናንተን ዓለምን ስለወደደ። እናንተ የዘላለም ሕይወት እንድታገኙ ኢየሱስ ክርስቶስ መስዋዕት ሆኖላችኋል። መዳን በኢየሱስ ክርስቶስ ብቻ ነው። አባቶቻችን በሌላ ነገር በሌላ ኮተት ሕይወታቸውን ሲከምሩ አታዩም። ዛሬ ለዚህ ምርጫ አሁንም እኔ ይህን ምርጫ አመጣላችኋለሁ። ከፀሐይ በታች እንድንበት ዘንድ የሚገባ ሌላ ስም የለም። ጳውሎስም የመከረን ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር ከሙታን እንዳስነሳው በልብ ብታምን ትድናለህ ይላል። ወገኖቼ መዳን ኢየሱስ ክርስቶስን በመቀበል ውስጥ ነው ያለው። መዳን በኢየሱስ ክርስቶስ ብቻ በማመን ውስጥ ነው ያለው። መዳን እውነተኛው አዳኝ ኢየሱስ ብቻ መሆኑን በማወቅና በመቀበል ውስጥ ይሄንን ህይወት መገናኘት ውስጥ በመንፈስ ቅዱስ መታተም ውስጥ ብቻ ነው ያለው። የእውነትን ቃል ስትሰሙ ያኔ እምነት እናንተ ጋር ይመጣል። በመንፈስ ቅዱስ ትታተማላችሁ። የእግዚአብሔር ልጅ መሆናችሁን መንፈሱ ከመንፈሳችሁ ጋር መመስከር ይጀምራል። እንግዳ ደስታ በህይወታችሁ መሆን ይጀምራል። በዚህ ምድር ላይ የተገኛችሁበት የምትኖሩበት ዋነኛ ዓላማ ይህንን ምርጫ እንድትመርጡ ነው። የተገኛችሁበትን ዋነኛ ዓላማ የምትኖሩበትን ዋነኛ ዓላማ እስካላወቃችሁና እስካልመረጣችሁ ጊዜ ድረስ በምድር ላይ ብዙ ነገር ልታሳኩ ይችላል። ብዙ ነገር ሊኖራችሁ ይችላል። ነገር ግን ከንቱ ነው። ከንቱ ነው። ይሄ ዓለም ሰይጣን ባበላሸው ሲስተም ውስጥ እንድትኖሩበት የተፈቀደ በጣም ብዙ ኮራፕት ሲስተሞች አሉ። ሐዋርያው ዮሐንስ መልእክት ላይ ምዕራፍ 2 ላይ ሲነግረን ዓለምንና በዓለም ያሉትን አትውደዱ። በዓለም ያሉት የዓይን አምሮት፣ የሥጋ ምኞት፣ ስለ ገንዘብ መመካት ወይም the proud of life ከሁሉ የበላይ ሆኖ የመገኘት፣ ሁሉንም በልጦ የመገኘት፣ ጓደኞችን በልጦ የመገኘት፣ ሁሉንም በሀብት በስልጣን በክብር በተሰሚነት በልጦ የመገኘት ሰይጣን ኮራፕት ባረገው ሲስተም ውስጥ ዛሬ ሰው ተጠላልፎ ወንድምና ጓደኝነቱን እያጣ ነው ያለው። ዛሬ ግን አንድ ጥያቄ ልጠይቅ። በዚህ ምድር ላይ የተገኘበትን ዋነኛ ዓላማ ኢየሱስ ክርስቶስን መርጠሃል? እግዚአብሔር አዳምና ሔዋንን ፈጥሯቸው ከፊታቸው ያቀረበላቸው ምርጫ ነው።
ዛሬ ደግሞ እግዚአብሔር አንድ ፍጥረት ሊፈጥር ፈልጓል። አዲስ ፍጥረት፣ እንግዳ ዝርያ፣ የአዳም አይነት ያልሆነ በራሱ መልክ የሆነ አንድ ፍጥረት ሊፈጥር ፈልጓል። ይሄ ፍጥረት ሊፈጥር ሲፈልግ ግን ከፊት የተቀመጠ ምርጫ አለ። ኢየሱስ ቀርቦልሃል። ከኢየሱስ ውጪ ያለው ጨለማ ነው፣ ሴጣን ነው፣ ኃጢአት ነው፣ ሞት ነው፣ ሲኦል ነው። የዘላለም ሕይወት በኢየሱስ አለ። ልጅነት በኢየሱስ አለ። አዲስ ፍጥረት መሆን በኢየሱስ አለ። ስለዚህ ዛሬም ሌላ ምርጫ የለም። ዛሬም በየጎዳና ሌላ ነገር እኮ አይነግሯችሁ። ኢየሱስ 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 ሌላ ነገር የላቸውም ወይስ ክትሉ? አዎ መጽሐፍ ቅዱስ አባቶቻችን ሌላ ነገር አለ ብለው አልነገሩንም። ሌላ አማራጭ አለ ወደ እግዚአብሔር የምትመጡበት ብለው አልነገሩንም። ደግሞ ዝም ብሎ እኮ ኑሮ አይደለም። ይሄን ስትመርጡ በህይወታችሁ ላይ የሚሆን ነገር አለ። የእግዚአብሔር ልጅ ትሆናላችሁ። አዲስ ፍጥረት ትሆናላችሁ። እንግዳ ዝርያ ትሆናላችሁ። ሊጠፋ ከማይችል ከእግዚአብሔር ቃል ትወለዳላችሁ። እግዚአብሔር ይህንን አዲስ ዝርያ አዲስ ፍጥረት በተቀበሉት ሰዎች ህይወት ሊያመጣ ፈቅዷል። ስለዚህ ዛሬ እግዚአብሔር እንዲፈጥር ትፈልጋለህ? አዲስ ፍጥረት አድርጎ እንዲፈጥር ትፈልጋለህ? የእውነት እላቸዋለሁ ይሄ ፍጥረት ዝርያ መርጦ የሚፈጠር ነው። አዳምና ሔዋን መርጠው አልተፈጠሩ። እግዚአብሔርን የፈጠራቸው ከፊታቸው ግን ምርጫ አቀረበላቸው። ከሰው ዘር የተወለድን ከአዳም ዘር የተወለድን በሙሉ መርጠን አልተመጣንም። እዚህ ምድር ላይ እንደ ወንድ ፈቃድ እንደ ስጋ ፈቃድና እንደ ደም ፈቃድ ተወልደናል። አዲስ ፍጥረት ለመሆን ግን መምረጥ ይጠይቃል። የእግዚአብሔር ልጅ ለመሆን ግን መምረጥ ይጠይቃል። ከማይጠፋ ዘር ለመወለድ ግን መምረጥ ይጠይቃል። እዚህ ምድር ላይ ያላችሁት የተገኛችሁት ይህን ምርጫ እንድታከናውኑ። ዛሬ እዚህ ምድር ላይ ያለውት ለሌላ ነገር ነው ብላችሁ በብዙ ነገር የምትሮጡ ሰዎች አላችሁ። ብዙ ነገር ለማሳካትና ያሳካችሁ ሰዎች አላችሁ። ነገር ግን ራሳችሁ ወደ ራሳችሁ ስትመለሱ ሁሌ ባዶነት ይሰማችኋል። አንድ ትልቅ ምርጫ ይጎላችኋል። ሃይማኖት ሊኖራችሁ ይችላል። ሃይማኖት ግን ሊያድናችሁ አይችልም። የሆነ ስርዓት የምትጠብቁት ሊኖራችሁ ይችላል። ስርዓት የምትጠብቁት ሊያድናችሁ አይችልም። ከፀሐይ በታች እንድንበት ዘንድ የሚገባ አንድ ስም አለ፣ እሱም ኢየሱስ ይባላል። ስለዚህ በዚህ ምድር ላይ ያላችሁት የሰው ዘር አንድ ነገር አድምጡኝ። በዚህ ምድር ላይ ያላችሁት አንድ ትክክለኛ ምርጫ ልታደርጉ ነው። ያ ምርጫ ኢየሱስ ይባላል። ተባረኩ።